ኢትዮጵያም ብዙ እሳት በአፋርም በአዋሽም በዚህ በኤርትራም ብዙ የታየ ነገር አለ። አሁንም እግዚአብሔር አምላክ ከሰኔው ከእንትን ስንደርስ እንጃ አንድ ምልክት ሳይታይ አይቀርም። ሐሳዊ መሲህ መጣ ተብሎ አላህ ነው የላከኝ ክርስቶስ ነብይ ነው። አሁን የጨለመ ነው ይሄድ ያለ የጨለመ የሚሄደው ያለ ሊነጋ ስላለ ነው። እግዚአብሔር በመዓቱ በቁጣው ስለማይመለሱ እንደሚያቃጥላቸውና ስደት ወደ ኢትዮጵያ እንደሚሆን ኢትዮጵያም ያውም ከከተማ ወደ ገጠር እንደሚወደድ በዚህ ሰዓት እስራኤል እሳት እየነደደ ከ3 ቀን በላይ ሆኖት ከ20,000 ሄክታር በላይ ምድር ተቃጥሎ የወደቁት መልአክ ናቸው እስራኤልን ያቃጠሉት ያለው እየተባለ አሁን እስራኤል ጭንቅ ውስጥ ነው ያለችው። ያለ ጊዜው ዓለም እንዳታሳልፉ አርፋችሁ ተቀመጡ። እስላም እንዴት እንዳፈሩ ኢየሱስ ክርስቶስ ቀጥታ በመካ መዲና መጥቶ ስለታየ ሐሳዊ መሲህን የሚያመልኩ ሁለተኛ ይወለዳል ብለው ለሐሳዊ መሲህ የሚጠብቁ መሆናቸው መሪዎቱ ነው። ድቁና ስና ይቅርና በፍጹም ሃይማኖታቸው ምን መሆኑም አይታወቅም። ዝም ብሎ ስለለበሱ አይደለም። ይኸው የቆው አሁን ሄደው ማምጣት ከመርካቶ እንደዚህ ማምጣት ይቻላል። ፍጡነ ረድኤት ሩፀተ ነፋስ አውሎ ለዘይጼዋ ከበተወክሎ ጊዮርጊስ ቅረብ ለምሕረት ወለተሳ የውሸት ካህን አስመሳይ እና አርዮስ እነ ይሁዳ ጨርሶች አይደለም። ስለዚህ እነ ሊዮን ጳጳስ አይደለም። ይሄ ነው ጅድ ያለው ዮሐንስ አፈወርቅ አንተ ለፈጣሪ ስላልታዘዝክ እኔም ለአንተ አልታዘዝም ነው ያለው። እንዴት እኔ አለቃ አይደለሁም አለው። አለቃ የእግዚአብሔር ሕግ ብታከብር ነው። አሁን ይኸው ለርኩስ የሚገዛ ሰው ርኩስ ነው ማለት ነው። ርኩስ ነው ምንም የውሸት ስለሆነ ሕግን የምትወድኝ ከሆነ አለ ሕግን ጠብቁ ነው ያለ። አሁን በዓል የሻረው ሕግ እግዚአብሔር የተሻረ ተው የማይል ጳጳስ ነው። መለካዊ ነው ይባል ጳጳሳት ነን እኮ ይብሉ ነበር። መለካዊያ ነው። ተው በዓል ሚካኤል ከተሻረ ምህረት አይወርድም። በዓለ ማርያም ከተሻረ መዓት ይወርዳል። በዓለ እግዚአብሔር 29 ከተሻረ ምህረት የለም። ምህረት የተገኘ ዓለሙ ቃለ እግዚአብሔር የተገኘ ነው። ስለዚህ ማርያም ቃለ እግዚአብሔር ናት አለ። ስለዚህ ዋና ትርጉም አንድም ዋና ምስጢሩ በገነት የተሰማው የጫማ የእግር አንድም ኮቴ የማርያም እግር ለመሆኑ ምክሩ ቃለ እግዚአብሔር እምድንግል አስተርአየ ስል ይገኛል። በድንግል ቃለ እግዚአብሔር ተገኘ ተገለጸ አንድም ተወለደ ሲል ተረጎመው ሲተነትነውም እግዝእትነ ማርያም ነበረት በህሊና አምላክ እምቅድመ ዓለም በማለቱ ታወቀ። አንድም በእግዝእትነ ማርያም ተፈጥረ ኩሉ ዓለም ያው ዓለም ራሱ እስኳን በዛነት ዓለም የተፈጠረ ስለ ማርያም ነው። ያው ስለ ማርያም ሲባል ነው። አዳም ሔዋንም ሁሉ ለምን ለማርያም ተብሎ ተወለድ ወለተ ወለተ ከባለው ይታወቃል። ቃለ እግዚአብሔር ከአዳም ጋር በቃሉ ሲያነጋግረው አዳም ቃለ እግዚአብሔር በማየት አንድም ቃለ እግዚአብሔር በመስማት ዳነ ተስፋም አደረገ። በገነት ቃለ እግዚአብሔር ድምጽ አሰማ። ገነት ድንግል ማርያም ናት። ተስፋም ቃለ እግዚአብሔር ነበረ። መንግስተ ሰማያትም ማርያም ናት። በራሷ ቃል መንግስተ ሰማያት መርታ የምታገባ መሰላል ለመንግስተ ሰማያት መሰላል ማናት? ማርያም አንቱ ትስዋሱ አይደለም ዘሬ ያዕቆብ ያያት መሰላል ወደ መንግስተ ሰማያት የምታስገባ ማርያም ናት። ቃለ እግዚአብሔርም ስጋ ማርያም ነው። ስጋ ማርያም ድንግልም ቃለ እግዚአብሔር ነው። በመጽሐፍ ስለ ቃለ እግዚአብሔር ስለ ስጋ ማርያም የቃለ እግዚአብሔር ለመሆኑ ቃል በቃሉ ተናገራ ይላል። ያው ቃል በቃሉ አይደለም የተናገረ ለእመቤታችን ያው እሳተ መለኮት ያው ጾረተ በከርሳ ያው 9 ወር ከ5 ቀን የተሸከመችው ማንም ምስጢሩ ሳያውቅ ዲያብሎስም ራሱ ያስጨነቀ ምስጢር የለበሰ በአብይ መንክር ምስጢር ነው ያለ። በትልቅ መንክር የሆነ ምስጢር ነው። እንዴት ነሽ ብለው መላእክቷ ሲጠይቋት ጭንቅ ይለኛል ነው ያለች። እጄን እግሬን እሶርኝ አለቻቸው። ሰው ፍጡር ጨካኝ ነውና እጅ እግሯን አሰሯት። እንዴት ነው የወለድሽው እንዴት ነው ብለው ሲጠይቋት አሁን ወመጻ ግሩም መልአክ መጣ። ሁለት ክንፉ አማታ ቀኝ ክንፉ
ህብስት ሆነ ግራ ክንፉ ጽዋዕ ሆነ አሁን ማጽነሱም ቀምሶ አቀመሰኝ አለች። ይኸው ቅድመ ዓለም ይኸው ያለ እናት የወለደው አብ አይደለም ለወልድ ቅድመ ዓለም ያለ እናት ድህረ ዓለም ደግሞ ያለ አባት እንዲወልድ ቀምሶ አቀመሰኝ በልቶ አበላኝ ጠጥቶ አጠጣኝ ብላ ወደ ቁም ነገሩ ልትገባ ስትል መሬት ተንቀጠቀጠ። በኋላ ግሩም መልአክ መጣና እናንተ ምንም አቅም አላችሁ የእሷ የደረሰችው መድረስ ትችላላችሁ? አቅማችሁ ነው። አሁን አንድ ጋን የሚችለው አንድ መቆርቆሪያ ይችለዋል? አሁን የእሷ ነገር ደርሳችኋል እናንተ የእሷ ብቃት እሷ የደረሰችው ያለ ጊዜው ዓለም እንዳታሳልፉ አርፋችሁ ተቀመጡ ብሎ ያላቸው ለሐዋርያት እንኳ። ስለዚህ ዲያብሎስን ያስደነቀ ምስጢር የተሰጣት ስለዚህ ስም ሁሉ በዚህም ሆነ በአይሁድ ማድሮም በነ መጥቁል በጥንቆላ ሊያጠፏትም ያላደረገው ነገር የለም። ጠባቂ መልአክ ስለነበራት ግን ይኸው አልተሸነፈችም፣ አሸነፈች እንጂ እግዚአብሔር ስራው ድንቅ ስለሆነ እናታችን ማርያም የሰጠን ክብር ምስጋና ይግባው። አሜን። እግዚአብሔር ይመስገን። እናታችን ድንግል ማርያምን የሰጠን እግዚአብሔር ይመስገን። እንደርሱ አይነት አባት የሚሰጠን እግዚአብሔር ይመስገን። አባታችን አምስተኛው ጥያቄ ላይ ደርሻለሁ። እሺ አንድ የሃይማኖት አባት ለጵጵስና የሚያበቃው የእውቀት መለኪያ ምንድነው? ምክንያቱም እውቀት ቢኖራቸው ስለመቤታችን መድረክ ላይ ሄደው ምእመናኑን አይዟችሁ፣ አትፍሩ፣ አትደንግጡ፣ መቤታችን ቤዛ አትባልም ልጇ ነው ቤዛ ብሎ እስከ መናገር ድረስ ያደርሳቸዋል የሚል እምነት የለኝም እኔ። ስለዚህ አንድ የሃይማኖት አባት ከድቁና ወደ ቅስና፣ ከቅስና ወደ ምንኩስና፣ ከምንኩስና ወደ ጵጵስና፣ ከጵጵስና ወደ ፓትርያርክነት የሚያሸጋግረው የእውቀቱ መለኪያ ምንድነው? ጥሩ። አሁን ስማ፣ አሁን ፓትርያርክ ማለት ሙሴ ነው። እሺ ሙሴ እሳት ከሐመልማል ሐመልማል ከነበልባል በሚዲያም ነው በሱዳን ነው የተገለጸበት በምድር ኢትዮጵያ ነው ከኢትዮጵያ ጋር አንድ ስለነበረ በኋላ እሱ ሊቀ ጳጳሳት የሚዟት ያለ ብትር የሙሴ ብትር ናት። አሁን ሙሴ ብቃት ነበረው ከመልአክ ጋር ሲነጋገር ነበረ። ገና በሐዲስ የሚሆነው እመቤታችን እሳተ መለኮት እንደማያቃጥላት ያው የሷ ስጋ ተዋህዶ እንደ ስጋና እንደ ነፍስ እንደ ብረትና እንደ እሳት እንደሚወደ አርአዮ ሙሴ ግብራ ለደብተራ ብሎ በደንብ አድርጎ ያሳየው። ስለዚህ ወረደ መልአከ እግዚአብሔር ዘተናገሮ ለሙሴ በሀበ ጸጳጦስ ብሎ በደንብ አድርጎ ጫማህን አውጣ የቆምኩባት ቦታ ቅድስት ናት ብሎ መልአኩ የተናገረ ብቃት ስለነበረው እግዚአብሔር ፓትርያርክና ሰጠው። በኋላ ሲዋረድ ካህናት ነበሩ ፓትርያርክ የሚሆኑ በሕግ የጸኑ ያው ሙሴም ጽላቱ የተቀበለ በጾም በጸሎት ስለነበረ በትዕቢት አሁን ሙሴ የድጓ መምህር፣ የሳይንስ መምህር፣ የድግር መምህር፣ የቴዎሎጂ ተማሪ አልነበረ። ስለዚህ አሁን ባቦቻችንም አይ ሕጋዊ ጨስ ለልጆቹ ለአንድ ነገር እንዳያዳላ ምስት የሌለው መናኝ ይሻላል ተብሎ መለኪያው ምንድነው የነበረ? ብር የማይወድ ቅድስና ያለው ቀንና ሌሊት በጸሎት የተጠመደ ተመርጦ ህዝቡ ተሰብስቦ እንደነ ዲሜጥሮስ ማለት ነው። ዲሜጥሮስ ራሱ በግድ ነው 11ኛ ነው ከሄልዮስ የሚባል በመንፈስ ቅዱስ ብቃት ከእኔ በኋላ የሚሸምስ ነው ተብሎ በኋላ ሰዎች ግን አይ ምስት አለችው ተባለ። ምስጢሩ ግን ከምስቱ በንጽህና ነበረ የሚኖሩ በኋላ ተገልጠዋል። ሰው በሐሜት እንዳይጎዳ በዚህ ምክንያት በብቃትና በጸሊአ ንዋይ አሁን ይትጽሩ ወርቀ ወኢቡሩረ ብሎ ሐዋርያትም ስለተናገራቸው እሱ ፓትርያርክነቱም የተሰጠው ለጴጥሮስ ነው። ጴጥሮስ ምስት ነበረችው፣ መናኝ አልነበረም። በዚህ ምክንያት የሚመረጠው መጽሐፉ ያለው ማለት ነው። እነዚህ ሐዋርያትና
318 ያስቀመጡት ሰው የመረጠው አፍቅሮ ንዋይ የሌለው ብቃት ያለው ጸሎተኛ የሆነ ስንኳን ጳጳስ ይቅርና ቄስም ቢሆን ዲያቆንም ቢሆን ተመርጦ ነው የሚባለው። የገሌ ልጅ ነው አባት እናቱም ሕጋውያን ናቸው እንደዚህ ናቸው። እሱም ከትንሽነቱ እናውቀዋለን ለእግዚአብሔር የሚያዳላ እግዚአብሔር የሚያገለግል ነው ተብሎ ነው የሚመረጥ እንጂ አሁን በዘመናዊ ትምህርት የቅርብ ቀን የመጣ ነው። አንድ መናኝ ሆኖ አሁን ክህደት ነው። አሁን ሰው ዝንጀሮ ነው የነበረ ብሎ የተማረ ጳጳስ አይሆንም። ከሃዲ ዲያብሎስ ነው የሚሆን ወይም አሪዮስ ነው የሚሆን እንጂ ክህደት ነው። ሰው በአርአያ ሥላሴ ነው የተፈጠረ። ሰው ነው፣ ዝንጀሮ አይደለም። ስለዚህ አሁን አንድ በርኩሴ ያህል ለሳይንስ ኤክስ እንዳይባል ብሎ ሰው ዝንጀሮ ነው ካለ ራሱ ዝንጀሮ ነው፣ ከሃዲ ነው። ለክህነትም አይገባም፣ ነውር ነው። የአጋንንት ትምህርት እያዳመጡ ሃይማኖትን ይክዳሉ ነው ያለ። ስለዚህ መለኪያው ገንዘብ የማይወድ ዘረኝነት የሌለው ሰው ለሰው የማያጣላ ጸሎት ቀንና ሌሊት ፈጣሪ የሚጸልይ በእኔ ዘመን ሰላም አድርግልኝ ብሎ የሚጸልይ ነው የሚመረጠው። ያውም ተፈልጎ በገዳም አባ ገሌ ይሻላል ተብሎ ተጠይቆ እንደዚህ ነው የሚሾም እንጂ እኔ ልሾም የሚል ግን አይሆንም። ይኸው ተወለጅ ማለት ሜትሮሎጂ ማለት ነው። ይኸው ኃይለ ሥላሴ ወደ ደብረ ዘይት ሲሄዱ አህያ እየነዳ ሰውዬ እየሮጠ ምን ሆነ የምትሮጥ ሲሉት አይ ዝናብ መጥቶ ነው። ማን ነገረህ ሲሉት ይኸው አህያ ጆሮው እንዲህ አድርጓል፣ አሁን ዝናብ ሊመጣ ነው ስለው ሜትሮሎጂ አዲስ አበባ ዝናብ አይዘንም ብለዋል፣ አሁን ያለው አላቸው። ወዲያውኑ ዘነመ። በኋላ ከአዲስ አበባ ሜትሮሎጂ የደብረ ዘይት አህያ ይሻላል ነው ያለው። ዛሬም በቀረጻችን መሀል ብዙ የአህያ ድምፅ አለ። አሁን ደግሞ የአህያ ድምፅ አሁን ስለሆነ እንደዚህ ነው መለኪያው ማለት ነው። እሺ፣ ስለዚህ አህያም ለአገልግሎት ብዙ የተመረጠችበት መንገድ አለ። ጌታን ተሸክማለች። ሜትሮሎጂም የተሻለ ጥናት ታውቃለች። እሺ አባታችን፣ አሁን ደግሞ እንግዲህ የስድስተኛው ጥያቄ ደግሞ ለእርሶ ጠጠር ያለና የሚያስደነግጥ ነው። ይህም ጥያቄና ትምህርት የተሰጠው በአንድ ሊቀ ጳጳስ ነው። አቡነ በርናባስ በሚባሉ ሊቀ ጳጳስ ነው ይሄ ትምህርት የተሰጠው። አህያ ይበላል፣ አሳማ ይበላል፣ እባብ ይበላል፣ ዘንዶ ይበላል። እግዚአብሔር እርኩስ ብሎ የፈጠረው ፍጥረት የለም። ስለዚህ ወተት የማይጠጣ አለ፣ እንቁላል የማይበላ አለ፣ የዶሮ ስጋ የማይበላ አለ። እነዚህን ስጋዎች የማይበላ ክርስቲያን በሙሉ የረከሱና የተረገሙ ሆነው ሳይሆን ስለማይወዷቸው ነው። ስለዚህ አሳማም አህያም እባብም ዘንዶም የማይበሉት ክርስቲያኖች ወይም ሰዎች ስለማይወዷቸው እንጂ እርኩስ ስለሆኑ አይደሉም። አይደለም። አሁን ይሄ ጳጳስም አይባል የውሸት ነው። ድቁናም ይኖራል ብዬ አላምንም። ይሄ አሁን ዝም ብሎ ሽሞት ችግር የለውም። ዲያብሎስም ይኸው ዲያብሎስ ነኝ ሊቅ ነኝ ይላል። ሳጥናኤል መባል ነው የማይወድ እንጂ እኔ ዲያብሎስ ማለት ጋኔን ማለት ቤልሆር ማለት ብዙ ስሞች አሉት ማለት ነው። አሁን ስማ፣ አሁን ኢየሱስ ክርስቶስ የመጣው ምን ይላል? ይመጻኩ እሳሮም ለኦሪት ወነነቢያት ይላል። እኔ ኦሪትና ነቢያት ሊሽር አልመጣሁም ይላል። አሁን አንድ አደናቁር ጳጳሳት ምን ይላሉ መሰለ? ቀዳሜ ስዑር ተሽራለች ይላሉ። ስለዚህ ንባው ትርጉም ስለማያውቁት ነው። አሁን ቀዳም ስዑር ማለት የተሻረ ማለት አይደለም፣ ማስረጃ አለ ማለት ነው። አሁን ስዑር ማለት ለምለም መስክ የተዛማቻቸ ማለት ነው። ያውም በቀዳሜ ይኸው እንትን ሰንት አንዳንድ ለምለም ነገር ይዘው አይደለም ካህናቱ የሚዞሩ አሁን ቀጤማ። ስለዚህ ለምን የለምለም ቀን ይኸው ዲያብሎስ ትናንትና በስቅለት ቀን ታንቆ ሳይወድ በግዱ የአዳም ልጆችን ተሽሮ ይኸው እኛ ደስታ አገኘን ማለት ነው። ቅዱስ ዳዊት ምን ይላል? ውስተ ብሔር ስዑር ይላል እየተሃደረኝ ይላል። በለመለመ መስክ ታሳድረኛለህ ነው ያለ። ስዑር ማለቱ ራሱ ለምለም መስክ ማለት ነው እንጂ የተሻለ አይደለም። አሁን ኢየሱስ ክርስቶስ ምን አለ? አክብር ሰንበተ ለአምላክከ ያላት ለቀዳሜ ነው። በሐዲስ ቀድሰው አክብራ ተብሎ እሁድን ተጨመረ። ሁለት የእግዚአብሔር አይኖች ተብሎ ቅዳሜና እሁድ ማለት ነው። ሐዋርያትም ምንድን ነው ያሉ? ናክብር ክልኤተ ሰንበታትን ያሉ፣ ሁለት ሰንበቶችን ናክብር ነው ያሉ እንጂ አሁን እሷ ተሸራለች ቀዳሜ አታስፈልግም አላሉ። እነዚህ ካቶሊኮች ናቸው። ያው ትክክለኛ የሆኑ
እና አቡነ ጊዮርጊስ ዘጋስጫ እና አቡነ ፊልጶስ ዘደብረ ቢዘን ይኸው ወሎ አንድ መናፍቅ ጳጳስ ከግብፅ የመጣ ሳዊሮስ የሚባል ለመጀመሪያ እሁድ መስጊድ ለኢትዮጵያ የፈቀደ ጳጳስ መስሎ ከሃዲ የመጣ ለመጀመሪያ እሱ ቀዳም ተሽራለች ብሎ ሲያውጅ እና ጊዮርጊስ ዘጋስጫ እነ ደብረ ቢዘን የነበሩ አቡነ ፊልጶስ ዘደብረ ቢዘን መጥተው ገዘቱ። ሲገዝቱም ያ ንጉሱና ጳጳሱ አሰሯቸው። በኋላ አስረው ወደ ሐይቅ ይሄ በወሎ ያለ ሐይቅ ቅዱስ እስጢፋኖስ ወደሱ ስጥሏቸው ጸለዩ። ባህርም ቢገባ አየርም ቢወጣ አንተ አለኸኝ አባቴ ብለው በቃለ ዳዊት ሲዘምሩ ያ ባህር አቃጠሏት እንደ ሳር። ያው ጠባቂዋ መልአክ ምን ሆነሽ ነው የምትናወጥ ሲላት ይሄ ጻድቅ ሊያቃጥለኝ ነው እንዴ እሳት ውሃ ያጠፋዋል እንጂ እንዴት እሳት ውሃ ይበላል ብሎ ያርምሰነው ነገር የለም ታላት። ተቃጠለች። እቃሽን አውጪ አላት። የነበሩ አሳ አኖሮች ሁሉ ወደ ሌላ ባህሩ አቃጠለ። እሱ ተቃጠለ። አሁን ምልክቱም እስካሁን አለ። በኋላ ሰዓሊነ ፊልጶስ ገባሬ ተአምር ዝጥኤል የሚባል መልአክ መጥቶ ነው የረዳቸው። ሰዓሊነ ፊልጶስ ገባሬ ተአምር ለአንደድ ከማየ ከመሳኢር እስከ ያነክሩ ነገስታተ ምድር። አሁን የመሬት ነገስታት እስከሚገርማቸው ውሃ እንደ ሳር ያቀለጥክ እጹ ድንቅ የሆነ ከአባ ፊልጶስ ብለው በሰዓታታቸው አሁን ያመሰግኑታል። በኋላ ግን ማን ነበረ ያን ጊዜ? አቡነ ዘሐፄ ዘርዓ ያዕቆብ አባት ማን ነበረ? ሐፄ ዳዊት ነበሩ። በኋላ ተገረሙና ምስታቸው ታሞ 4 ዓመት ሆዳቸው ተነፍቶ ምንነቱ የማይታወቅ የነበረ ያ ተአምር ስላዩ ቤታቸው ወሰዷቸው። ቤታቸው ያ ንጉሥ ወስዷቸው ያ ሴት እግራቸው አጥበው የታጠቡትን የአቡነ ፊልጶስ ሲጠጡት የ4 ዓመት የነበረ ጽንስ ሕፃን ተወለደ። በኋላ ያ የቆው ልጅ ተብለው ሐፄ ዘርዓ ያዕቆብ የተባሉ በመነኩሴ ጸሎት የተወለዱ ተብለው ነው። ስለዚህ አሁን ኦሪትም ደም ማፍሰስ የነበረ ይኸው በመስዋዕት አደረገ። ያው ሰው ከሞተ በሶስተኛ ቀን ሽቱ ይዘው ሂደው ይረፈርፉ የነበረ በቅዳሴ እንዲሆን ብለው የመጽሐፉ እሳአሮም ለኦሪት ወነቢያት እኔ ለነቢያትና ለኦሪት ሊሽር አልመጣሁም ከመፈጽሙም አንዳንድ ነገር የተሳሳተ ነገር የነበረ ሊፈጽማቸው ነው እንጂ ነው ያለ እንጂ ሐዋርያትም ደግመው ተናግረውታል እንጂ ውሻ እንድንበላ ጅብ እንድንበላ ግመል እንድንበላ ያው የተሰነጠቀና የሚያመሰካ ብለው በደንብ አድርገው ሐዋርያትም ቀጥለው ተናግረውታል። ይሄ ራሱ ያው ደንቆሮ ምን አለብኝ የሚል የቻይና መጽሐፍ የተማረ ነው። ይሄ ጳጳስ አይደለም። የዙሙን የቻይና መጽሐፍ ያገኘ የሚበላ ለበሽታም ለጤናም ጥሩ አይደለም። አባቶቻችን ካውቀው እኮ ሁሉ ነገር ለጤናም ቢሆን እነዚህ ፈረንጆች 4 እግር ያለው እንትን ነው የማይበሉ ጠረጴዛ ብቻ። ስለዚህ አሁን ይሄ ሰውዬ ይሁን ሐሰማው ዝም ብሎ ቆዋደር አድርጎ ነው እንጂ መነኩሴ አይደለም ማለት ነው። ምን መጽሐፉ የተጻፈው ሊቀደው ነው? ለምንድን ነው የአባቶቻችን ሕግ ያስቀምጡትን ትቶ አሁን ጅብ እንብላ ቀበሮ እንብላ ማለት ምን አስፈልገ ለባሉ እንጂ ይሄ የውሸት ነው፣ የትክክል አይደለም። ራሱ ኢየሱስ ክርስቶስ ተቃዋሚ ነው። ኢየሱስ ክርስቶስ ምን አለ ችግር የለም ጅብ ብሉ አህያ ብሉ አላለም በፍጹም ምንም። ያውም እንጨቶችም ራሱ ርኩስ እንጨት እንዳለ በማቴዎስ ወንጌል ምዕራፍ 7 ምን ይላል? እጽ እኩይ አለ፣ ክፉ እንጨት አለ፣ ሰናይ እንጨት አለ። ያ ሰናይ እንጨት ሰናይ ፍሬ ያፈራል፣ ያ ክፉ እንጨት ክፉ ፍሬ ያፈራል። አይደለም ያለ አላህ ያገኘ አሁን ሲጋራውም ጫቱም ዝም ብሎ ብሉ ማለት ነው። አሁን ዝም ብሎ አህያና ሁሉ ብሉ ማለት እኮ ሁሉ በቃ እንደ ሲጋራም ሆነ ሁሉም እንዳላችሁ ብለው ይሄ ዱርዬ ነው ማለት ነው። ያው ዝም ብሎ ቆባ አድርጎ ነው እንጂ አባቶቻችን ሐዋርያት በስነ ስርዓት አድርገው 3 ሞተው የሐዋርያት ይዘው እስከ በቃ ኢታፍልስ ደወላክሙ አባቶቻችን ሕግ አታፍርስ ደንበር አታፍርስ የተባለ ማፍረስ ስለሆነ ይሄ የውሸት በጨረሻ ግን ለይም ህኩዋ ለመሪኤት አለ። የውሸት ጳጳሳት የውሸት ካህናት መናፍቃን ከሃዲያን ያሉ በተኩላዎች ነው ያላቸው። ተኩላ አሁን ሲታይ በግ ይመስላል አይደለም፣ ግን በግ ይነጥቃል እንጂ
አሁን በጎቼን ጠብቅ ግልገሎቼን ጠብቅ ተብሎ አዳራ የተሰጠውን ትቶ ዝም ብላችሁ አህያ ብሉ እንደዚህ ብሉ ማለት አህያ ከበላ ምንድነው የሚያወጣው ምንድነው የሚጠቀመው እስቲ አሁን የሚበላ አይደለም እንዴ ጤፍ አለ በግ አለ ፍየል አለ ዶሮ አለ አሁን ያስቀመጡት አባቶቻችን ያዘጋጁት አለ አይደለም ስለዚህ አሁን ይሄ የውሸት ነው ያ መጽሐፍ ያለው ጴጥሮስም ያለው በኋላ ቀን የበግ ለምድ ለብሰው ያው ለይምህኩዋ ለመርኤት በፍጹም ለሰው የማይራሩ ይመጣልና ተጠንቀቁ ስላለ ከነዚህ መጠንቀቅ ነው መልካም አሁን አባታችን እነዚህ አባቶች ይሄ ትምህርት እየተሰጠ ያለው ከላይ አሉ በተባሉ የቤተ ክርስቲያኒቷ መሪና መዋቅር ውስጥ ባሉ አባቶች ነው ለምሳሌ በሊቃነ ጳጳሳት ደረጃ ነው እመቤታችን ቅድስት ድንግል ማርያም ቤዛ እንደማትባል የተነገረው አህያ ፈረስ ሁሉ ይበላል የተባለው በሁለቱም በሊቃነ ጳጳሳት ደረጃ ነው ስለዚህ እነዚህ ሊቃነ ጳጳሳት በምን አይነት የህግ አግባብ ነው ሊዳኙ የሚችሉት ለምሳሌ ለወደፊት በሚያስተምሩት ትምህርት ምን አይነት ተቀባይነት ሊኖራቸው ይችላል እነዚህ አባት በምን አይነት የቤተ ክርስቲያን ሥርዓት ዳኝነት ነው የሚዳኙት እነዚህ እንዳልኩ ጳጳሳትም አይደሉም ያው አሁን ሰው ቤተ መቅደስ ገብቶ ስጋው ደም የሚቀበል እንደዚህ ብሎ አይናገርም የምን ማንም ወርጋጥ ዝም ብሎ አይናገረውም ምንም አይናገርም እንደዚህ አለ ስለዚህ እነዚህ ሃይማኖትም የላቸውም ተቀላለ ሽኳንዱቁና ስና ይቅርና በፍጹም ሃይማኖታቸው ምን መሆኑም አይታወቅም ዝም ብሎ ስለለበሱ አይደለም ያው የቋው አሁን ሄዶ ማምጣት ከመርካቶ እንደዚህ ማምጣት ይቻላል ምን ችግር አለ በአሁን ጊዜ ደግሞ በላይ ስለተበላሸ ያሳ ግማቱ ካናቱ ማንኛ ፍቅር የላቸውም ዘሮኞች ናቸው ሰው ለሰው ያባሉ ሰው ለሰው የሚያጣሉ እነዚህ ዲያብሎስ ናቸው አርዮሳውያን ናቸው መናፍቃን ናቸው ብሎ ነው የሚነገር እንጂ አሁን እንደዚህ ጊዜ አሁን እንደዚህ እንደነሱ ያለ መናፍቅ ነው የሚከተላቸው እንጂ አሁን እንደዚህ ያለ ጳጳስ ነው ብዬ ነው ያልሳለም ለምን ሃይማኖት ያላቸው ውስጣቸው በላይ ነው በልብስ ጳጳስ የሚመስሉ እንጂ ውስጣቸው ተኩላዎች ናቸው ማለት ነው ተኩላ እኮ በግ ነው የሚመስለው ስንት ነገር ያዳናገረ የሚያጠፋ ነው አሁን የገጠሩ እምነት ያለው ዲያቆኑ ወጨሱ ይሻላል እምነት ሃይማኖት ስላለው ነው ሃይማኖት ከሌለው ጳጳስም ይሁን ኤጲስቆጶስም ይሁን ይሄ በፍጹም አይሆንለትም እሱ የባረከውም አይባረክም ያውም ይረገማል እንጂ ስለዚህ አሁን እነዚህ ያውም ከሃዲያን መሆናቸው በስቅለት ቀን ወደ አዳራሽ መሄድ የተወገዘ ነው ነውር ነው ስንኳ ሌላ በሌላ ቀንስ ቢሆን መንደር ጳጳስ ይሄዳል ነውር አይደለም ለተከብሮ ያውም ጳጳስ ለማየት እኮ ስንት ጭንቀት አባ ጳጳስ መጥቶ እንደዚህ ነው አሁን መንደር ለመንደር የሚዘር ጳጳስ አንደኛ ጳጳስ አይደለም ነውር ነው ንዋየ ቅድሳት ማለት ነው ታወት ማለት ነው እኮ ግን ታወቱም ዝም ብሎ የብር መለመኛ የሚያደርጉት እንደዚህ ያሉ መናፍቃን ጳጳሳት የውሸት ጳጳሳት ናቸው ግን ይነጋል እንደዚህ ብሎ አይኖርማ አሁን ይሄ መንግስትም ስለሌለ ጳጳስም ስለፈሩ ጳጳሳቶችም ለራሳቸው የስጋ ፍርሃት ስለፈሩ ህዝቡ ይከተላቸው ነበር እንደሚከተላቸው አይተናል ከዚህ በፊት አንድ ጊዜ እስከ ልደታ እስከ መገናኛ ነው ጥቁር የለበሰ ሰው መር ነው ያጣ ስለዚህ አሁን አንዱም ውስጥ ለውስጥ ዝም ብሎ እንደ መንደር እንደ ቀበሌ አድርገውት አባገሌ የተባለ ደባ ጮጋሬ የውሸት መናፍቃን ስለሆኑ እነዚህ ስንኳ ጵጵስና ክህነቱ ራሱ የላቸውም ከሃዲያናት ናቸው ህግ ስላፈረሱ ህግ ያፈረሰ ደግሞ ክህነት የለው በሴት ማደር ብቻ እኮ አይደለም ክህነት የሚፈርስ ራሱ ይኸው የራሱ ህግ እግዚአብሔር ማፍረስ ማለት ነው እኮ መጽሐፍ ቅዱስ መለፍለፍና ጴንጤ አይበልጥም እንደ እነ ጴንጤ እንደ ጀውሃ እነዚህ ከሃዲያን እኮ በመጽሐፋቸው እኮ ይነመንውታል አሁን እነሱ ቀድሰው ሰው ያጸድቅ ነው አሁን ይሄ የውሸት ነው ይሄ ስለዚህ እነዚህን አባቶች ቤተክርስቲያን በምን አግባብ ነው መዳኘት ያለባት መወገዝ ነው እንጂ ምን ወግዞ መለስ ነው ከሃዲ እኮ አይመለስም እንዴ እነዚህ አሁን እነዚህ ብለው አሁን እነሱም እኮ ከሃዲያን ስለሆኑ እነዚህ ከኛ የወጡ ናቸው ብለው ማመን ማወጅ ነው በኋላ ግን ሰው እውነት ጳጳሳት መስሎ እንዳይታለል ያ በጎቹ ተኩላዎቹ እንደሚታለሉ መንገር እነዚህ ከክርስቲያናችን ውጭ ናቸው ከሲኖዶሳችን ውጭ ናቸው ብሎ ማውገዝ ነው መለየት ነው አሁን እኮ ከዚህ በፊት እኮ እነ አርዮስ ሁሉ መጨረሻው አልተወገዙም እነ ሰባሊዮስ እነ መቅደኒዮስ እነዚህ ጓደኞች ናቸው አሁን እነዚህ ስም ስለቀየር ነው እንጂ
አሁን ሁሉ እነዚህ መቅደኒዎስ ሰባሊዮስ እነዚህ የሚባሉ ጳጳሳት ባዮች ነበሩ መሬት የሚያውኩ የውሸት። መልካም እሺ ባሳለፍነው ሳምንት በቅዱስ ሲኖዶስ መልካም ፍቃድና ውሳኔ መሰረት በጣም ታላላቅ አባቶች እነ ብፁዕ አቡነ እንድርያስን የመሳሰሉ ሊቃውንተ ቤተክርስቲያን ሊቃነ ጳጳሳትን ጨምሮ የተገኙበት ዝክረ ኒቄያ በሚል ጉባኤ ተዘጋጅቶ የተካሄደ ጉባኤ አለ እና በየጊዜው የመናፍቃን ሐሳብና በቤተክርስቲያን ላይ የሚነሱ የጥላቻ ዘመቻዎች እንዴት ነው የሚታዩት? አሁን ይሄ ዝክረ ኒቄያ የሚለው ጉባኤ በምን ጊዜ ነው መካሄድ ያለበት? እንደዚህ አይነት የምንፍቅና ትምህርት በሚሰራጭበት ጊዜ ቤተክርስቲያን ላይ የጥላቻ ዘመቻ በሚዘራበት ጊዜ የተሳሳተ አስተምሮ በሚነሳበት ጊዜ በምን አይነት ጊዜ ነው ዝክረ ኒቄያ ተብሎ ሊቃውንት ተሰብስበው የሚመክሩበት? አሁን ርክበ ካህናት የሚባል ነው የምናውቀው እኛ አባቶቻችን ያስቀምጡልን። ሁሉ ጊዜ እየተሰባሰቡ መናፍቁም ካለ እየወገዙ የሚመለስ ከሆነም መክረው እንዲመልሱ የሚያደርጉት ትክክል በመጽሐፉ ተቀምጦ ርክበ ካህናት ተብሎ ወይም ሰኔ ወይ ግንቦት የሚውል እንደ ባህር ሐሳቡ አካሄድ አለ። አሁን እነዚህ 3 ጉባኤዎች እና አንደኛው የኛ ያልሆነ የመለካውያን ጉባኤ ኬልቄዶን የሚባል የውሸት ጳጳሳት የተሰበሰቡበት አንድ እውነተኛ ብቻ አባ ዲዮስቆሮስ ጺሙና ጥርሱ የረገፈ ይሄ ጉባኤ ከለባት ነው ብሎ ነው እምቢ ብሎ የወጣ። እነዚህ ሌሎቹ ፈርተው ውሸተኞች ስለሆኑ ስለዚህ የኛ ሃይማኖት ዲዮስቆሮስ ነው የምትባል ወልድ ዋሂድ የምትል ወልድ ዋሂድ አሁን ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው ብላ የምታምን ወልድ ዋሂድ ናት። አሁን ይሄ ሌላ በዚህ የሚመጡ ግን የውሸት የስጋ መብሊያ እስከ ቆዩዋቸው አብረው ይደጉ ነው ያለ። አብረው ይደጉ ለምን እስከ መከር ያን ጊዜ ታጭደው ስንዴው ወደ ጎተራ እነሱ ወደ እሳት እንከርዳዱ እንደተባለ ነው እንጂ በውስጡም እኮ አለ ስንት መናፍቅ ናውቃለን። በውስጡ ዝም ብሎ አባገሌ የተባለው ያ ሌላ ስራም አላቸው እናውቃለን። ስራቸው ዝም ብሎ ምንም የማይመስላቸው አንድ ነገር እመቤታችን ብትነቀፍ ጻድቃን ሰማዕታት ቢነቀፉ ምንም የማይመስላቸው ደሞዛቸው ብቻ የሚሉ ነው እንጂ ለሃይማኖት ቅንዓት ያላቸው የተማሩ በገጠር ጉባኤ የሚያስተምሩ ያውም እንዳያስተምሩ ይሄ እንዲላላ የዶሮ የነበረ የድጓው ምን ያደርጋል እያሉ ውስጥ ለውስጥ እንዲጠፉ የሚሰረስሩ ብዙ እንዳሉ እናውቃለን። አዲስ አበባ ስለምናውቀው ማለት ነው። ስለዚህ አሁን ግን ጊዜ ይፍታው እንደተባለ አሁን በርክበ ካህናት እየተገናኙ ነበረ። አሁን ይሄ ጉባኤ ኒቄያ እንደዚህ የሚሉት አሁን ብቻ ነው የምሰማው ያለው። የምን መሆኑን በደንብ አድርጌ አላጣራሁም፣ እጠይቃለሁ። ግን ከዚህ የበለጠ ከሃዲ ግን ምን ሊመጣ ነው? እንደፈለጋችሁ ጅብና አህያ ብሉ እየተባለ ቤተክርስቲያን እያለ በስቅለት ያውም ስግደትን ትቶ መቼ ሊተካ ነው? በአዳራሽ መሄድ ጳጳስ ያህል ለራሱ መቼ ሊሰግድ ነው? ሲለፈልፍ የሚውለው መለፍለፍ ሰው ያጸድቀዋል? በተግባር ነው እንጂ ዝም ብሎ በተግባር ነው እኮ ሰርቶ ስሩ ነው እኮ። ኢየሱስ ክርስቶስ እኮ ጾሙ አይደለም ጾሙ ያለ ነው እንጂ ዝም ብሎ ልፍለፋ ምን ያደርጋል? ተግባር ነው ዋና። በተግባር እንዳይደረግ ዝም ብሎ ሰውን ሰው ሲለፈልፍ መዋል ጽድቅም አይደለም፣ መናፍቅነት ነው፣ የአርዮስ ባህል ነው። አርዮስ ደግሞ ይኸው ቀን ሲደርስ አንጀቱ ተዘርግፎ ነው የሞተና እነዚህ ጊዜ ይኖራቸዋል ማለት ነው። መልካም እሺ። በዚሁ አጋጣሚ እንግዲህ አባቶቻችን በቅዱስ ሲኖዶስ ምልዓተ ጉባኤ ላይ አስቸኳይ ስብሰባ ተብሎ ነው የተጠራው ይሄ ዝክረ ኒቄያ። በዚህ ላይ ያስቀመጡት ውሳኔ ነበረ። እነዚህ የምንፍቅናና የጥርጣሬ መንፈስ ያለበትን አስተምሮ ያስተማሩ ሊቃነ ጳጳሳት አጣሪ ኮሚቴ ተዋቅሮ ኮሚቴው አጣርቶ ለጠቅላላ ጉባኤው እስከሚያቀርብ ድረስና ለሕዝበ ክርስቲያን ይፋ እስከሚደረግ ድረስ በተለይ አንዱ ጳጳስ እነዚህ እመቤታችን ቅድስት ድንግል ማርያም ቤዛዊት አትባልም ብለው ያስተማሩት ጳጳስ በመንበረ ጵጵስና በተሰጣቸው በመኖሪያ ቤታቸው በተአቅቦ እንዲቀመጡ ውሳኔ ወይም
መመሪያ ተሰጥቷቸው ነበረ። ሳይውሉ ሳያድሩ ግን ወደሚመሩት ሀገረ ስብከት ሄደው በዘር ምክንያት ነው፣ በማንነት ምክንያት ነው፣ በቋንቋ ምክንያት ነው በማለት የሚመሩትን ሀገረ ስብከት በማነሳሳት ከአጥቢያ ቤተ ክርስቲያን እስከ ወረዳ ቤተ ክህነትና መነኮሳት፣ ቀሳውስት፣ ዲያቆናትን ጭምር በማዋቀር የሰላማዊ ሰልፍና የሁከት እንዲሁም ደግሞ የካህናትና የዲያቆናት የመነኮሳት ስብስብ በሚመስል ሁኔታ መግለጫ እንዲወጣ አድርገዋል። ለመሆኑ አንድ ሊቀ ጳጳስ አገረ ስብከት እንዲመራ በመንፈስ ቅዱስ ሐሳብና በመንፈስ ቅዱስ ኃይል ሲሾም ዘር አለው ወይ? ቋንቋ አለው ወይ? ጎሳ አለው ወይ? አንድ ሊቀ ጳጳስ ለተወለደበት አካባቢ ነው ወይ መንፈስ ቅዱስ የሚሾመው? እስቲ ይሄንን ከውሳኔው ጀምሮ በመላተ ጉባኤው ከተወሰደውና ከተወሰነው ውሳኔ ጀምሮ የሊቀ ጳጳሱ ውሳኔ ያለመቀበልና በመኖሪያ ቤታቸው በተአቅቦ ባለመቀመጣቸው ይባስ ብለው ደግሞ ወደ ህብረተሰቡ ወደ ምእመናኑ ወርደው አመጽ ማስነሳታቸው ተገቢ ነው ወይ? እስቲ ይሄንን በደንብ አይተው ቢያብራሩት። ይሄ ነገር ስማ፣ አንደኛ መጀመሪያ እነሱም ፈርተው ነው ጓደኞቻቸው ይኖሯቸዋል በውስጥ ከውስጡ ጓደኞቻቸው ስለሚኖሯቸው ነው እንጂ ይሄ እመቤታችን በዛዊተ ዓለም አይደለችም ሲል ወዲያውኑ መክሮ የማይመለስ ከሆነ መወገዝ መለየትም ነበረ ማለት ነው። አንደኛ ጎሳ አንድ አባት ተብሎ ጳጳስ ተብሎ ከተሾመ ዘረኝነት ሊኖረው አይገባም። ዘረኛ ከሆነ ደግሞ ጳጳስ ሊሆን አይችልም፣ ነውር ነው። አንድ ቀበሌ አይደለም፣ ያህር የሁሉ ነው። ያህር አርአየ ወሀብኩክሙ ነው ያለ። ያህር ዘረኛ ስላልሆነ የዓለም ሁሉ አባት እንደሆነ ጳጳስ የሚባል ደግሞ የሁሉ አባት ነው። የሁሉ አባት ነው። ያውም ክርስቲያን ያልሆነም መክሮ የሚመልስ የጠፉትም የሚመልስ ነው። አሁን ራሱ የጠፋ ነው። ይሄ ራሱ የጠፋ ነው። በኋላ ቆይ ሲባል ደግሞ ይሄ ራሱ ውግዘት ነው። እሱ መልአክ ቆይ ያለው 10 ዓመት የቆመ መልአክ ማለት ነው። አንድ ጨስ ነው ቆይ ያለው እስከማለት። በኋላ ግን ተረስቶት 10 ዓመት ቆሟል። አሁን ቆይ ሲባል አሁን ይሄ ከሃዲ ነው ማለት ነው። ያው ውግዘቱም አያምንም ማለት ነው ይሄ ሰው። ስለዚህ ሄዶ ማነሳሳት የዲያብሎስ ስራ ነው። ይሄ በዘረኝነት ህዝብ ለህዝብ ለማባላት ማለት ነው፣ ለመበጥበጥ ማለት ነው። ስለዚህ የእሱ ተከታዮችም ስለሚኖሩ የእሱ ደጋፊዎችም ሆኑ ሃይማኖት ይኸው መለያየት ስለሆነ አሁን እነዚህም ስለፈሩ ወይም ደግሞ ጓደኞቻቸው ስለነበረ ነው እንጂ አሁን ቆይ ብለነው ነበረ። እኛ ያለውን ትቶ ወደ ሀገረ ስብከት ሄዶ እንደዚህ የሚያወናብድ የባሰ ሰው ለሰው ሊያጋድል ነው ብለው መገዘት ነበረበት እንጂ ከለ ሀገር ቀሌ እንደዛ አለ። አሁን እኔ ጨስ ነኝ። አሁን አዲስ አበባ እየመጣሁ አስተምር የለም እንዴ? አሁን እኔ ትግሬ ነኝ ሐማስ ነኝ የሚል እኮ በፖለቲካ የመጣ በቅርብ ቀን ነው እንጂ ለእግዚአብሔር ምድር በመልአ እግዚአብሔር በሙሉ ዓለም በሙሉ የእግዚአብሔር ነው። አሁን አንድ ጨስ ደግሞ እግዚአብሔር የሾመው ነው። አንድ ፖሊስ እኮ ራሱ ወይም እዚህ መጣ እኛ አዲስ አበባ ነን አንተ ልትይዘን አትችልም አይባልም። ግዴታ ይኸው ፖሊስ ነው ማለት ነው። ምድራዊ ሽመት እኮ ራሱ። ስለዚህ ካጠፋ አንድ ሰው አዲስ አበባ ቢሄድ ይኸው የአዲስ አበባ ፖሊስ ይዘዋል፣ ትግራይ ቢመጣ የትግራይ ፖሊስ ይዘዋል ማለት ነው። ስለዚህ አሁን ይሄ ግን ሃይማኖት ስለሌለው ሰውየው ከሃዲ ስለሆነ ያቆይ የተባለም ንቆ ስለዚህ ሌላ ሁከት ሊያስነሳ አሁን በላዩ ላይ ጋኔን ነው ያደረበት ማለት ነው። ጋኔን የሚያጣላ ጋኔን መንፈስ ቅዱስ ያለበት ማለት ነው። ዝም ብሎ የውሸት ጳጳስ አይደለም ያልኩት ለዚህ ነው። አሁን እነዚህም ጳጳሳቱም ጓደኞች ናቸው አውቀው ነው እንጂ ለምን እንደዚህ ሆነ እንደዚህ የኛን ቃል አጥፍቶ ለምን ሄደ ብለው እኮ ይከሱት ይገባ ነበረ በሲኖዶስ ወይም ያወግዙት ነበር። መቼ አወገዙት? በዚህ ሁሉ በተወያየነባቸው ርዕሰ ጉዳይ ላይ የወደፊቱ መፍትሄ ምን ሊሆን ይችላል ብለው ያምናሉ? ምን ያስባሉ? እሱማ እግዚአብሔር ሞኝ አይደለም። አሁን ይሄ ጥሩ ነው። አሁን እየጨለመ ነው እየሄደ ያለ እየጨለመ የሚሄደው ያለ ሊነጋ ስላለ ነው። አሁን እግዚአብሔር በአንድ ሀለወን አምጾን ውስጥ አሃድ መርኤት አሁን ዘይኮነ ስንኳ የራሱ የሆነ ራሳችን ያልሆነም ሌላ ነገርም እግዚአብሔር ምሕረቱ ብዙ መዓቱ ጥቂት ስለሆነ አሁን ይኸው እየተመዛገበ በሙሉ በመንግስቱም በጳጳሱም በህዝቡም ያመጽሐፉ ያለ ህዝብ በህዝብ ላይ መንግስት በመንግስት ላይ ይነሳሳል ያለው የእሱ ቃል ስለማይቀር ነው እንጂ እግዚአብሔር ማቸር አምላክ ነው። ሃይማኖት በዚህ በፊትም ይኸውም ነገራንም ተነሱ እነ ጉዲትም ተነሱ
እነ ጣሊያንም ተነስተው ሁሉ ተነስተው አሁን የወሬ ብቻ የአፍ ብቻ ነው ያለ። ከዚህ በፊት ግን ስንት መምህራን እየታረዱ ስንት ቤተክርስቲያን እየተቃጠለ ብዙ አባቶቻችን አሳልፈዋል። አሁን ግን ታልቆ ተርፈክሙ ይላል መጽሐፍ። ስበርሳቸው የምትበላሉ ከሆነ ግን ማለቅ ነው የቀረባችሁ እንጂ ምን ቀረባችሁ ይላል። ግን አምላክ ግን በምእመናኑ የዋህነት ብዙ ምንም የማያውቅ እየተመዛገበ አንድ ሲናገር እውነት ይመስላቸዋል፣ አንድ ሲናገር እውነት ይመስላቸው ወዲያና ወዲህ እያናወጡት ያሉ ቤተክርስቲያን ሰዎች ነን ባዮች ዝም ብለው ተኩላዎች መሆናቸው ስላላወቀ ነው። አሁን ይህ ሀገር እስካሁን አንድ ሃይማኖት ነው ያለ። ምእመኑም ሁሉም የሚያውቀው ነገር የለም። ሌሊቱ ቤተክርስቲያን ይመጣል፣ ያስቀድሳል፣ መጽሐፍ ሲነበብ ያዳምጣል። ይኸው መክፈልቱ አውሮ ይበላል። አሁን እኮ የአውሮነት ነገር እንዳይበላ መበታተን ነው እኮ። መበታተን የሰይጣን አይደለም። ግን እግዚአብሔር በቸርነቱ አንድ ምህረት ያመጣል ብዬ አስባለሁ። ስለዚህ አሁን በዚህን ሰዓት ህዝበ ክርስቲያኑ የማን ይስማ? ህዝበ ክርስቲያኑ በጣም ተወዛግቦ ነው ያለው፣ ችግር ውስጥ ነው ያለ ነው እኛ ሁላችንም ማለት ነው። ምክንያቱም ረጅም ሰዓት ሲጸልይበት የነበረ መጽሐፍ ድንገት ይነሳና እየጸለይክበት ያለው መጽሐፍ ትክክል አይደለም ይባላል። ረጅም ሰዓት ቡራኬ ሲቀበል የነበረውን ሲያስተምሩት የነበሩትን አባት እገሌ የሚባሉት መምህር ድንገት ይነሱና የሆነ አጽራረ ቤተክርስቲያን አጽራረ ተዋህዶ የሆነ ጸረ ቤተክርስቲያን ትምህርት ያስተምራሉ። ሰው አሁን በዚህ ሰዓት የሚከተለውን እምነት የሚያነበውን መጽሐፍ የሚያመልከውን እግዚአብሔር ንስሐ የሚገባበትን ካህን አጥቶ በጣም ተቸግሮ ነው ያለው። ስለዚህ ህዝበ ክርስቲያኑ የማንን ነው መስማት ያለበት? ምንድነው መስማጠበቅ ያለበት? አሁን ምን መሰለ ትክክል ነው አባባሌ፣ በጣም ትክክል ነው። መጽሐፉ ቅዱስ ገብርኤል እንደተናገረው ንቁም በበህላዌነ ነው። አሁን መላእክትም እንደዚህ ሽብር እርስ በርሳቸው ሲገባ ቅዱስ ገብርኤል አምላካችን እስከምናውቅ ባለንበት ጸንተን እንኖር ንቁም ማለ መልአከ ሰላም ቅዱስ ገብርኤል የሰላም መልአክ ሰላም አደረጋቸው ነው የሚለው። አሁንም ህዝቡ ምእመኑም በነበረበት መቃየር ጥሩ አይደለም። በነበረበት ጸንቶ መኖር ነው እንጂ በእንግዳ ትምህርት አትወሰዱ ይላል መጽሐፍ። በእንግዳ ትምህርት ብለው በአሁኑ የመጣ በከመናፍቃን የተላኩ በስመ ጳጳስ በስመ ቄስ በስመ ደብተራ የሚመጣው ፋሽን ዝም ብሎ አንድ ሰባኪ እንደዚህ ነኝ ያለ ስም ያወጣ ይሄ ጥሩ ነገር ስላልሆነ ህዝቡ ጸንቶ ቢኖር በነበረበት ነው ደስ የሚል እንጂ ዝም ብሎ አንዱ ይመጣ አንዱ ያምጣ አንዱ ስንት አይተን የለም እንደ ስንት ዘማሪያን ነን ሰባኪዎች ነን ያሉ ተመልሰው መስለው ስንዴ አሁን ከእንክርዳድ ሲታይ አንድ ይመስላሉ ቅጠላቸው፣ በኋላ ፍሬያቸው ፍሬውም ተአምርዎም ነው ካለ ከፍሬያቸው። አሁን መናፍቅ ከሆነ እኮ ቀጥታ መጥተው ጻድቃን ሰማዕታት እንደማያማልዱ መላእክት ምንድናቸው ኢየሱስ ጌታ ነው እያለ አንድ ኢየሱስ እያለ አሁን ኢየሱስ የማርያም ልጅ መሆኑ ናውቀለም እንዴ? ኢየሱስ የወለደች ማርያም አይደለችም? እናትን ትተው ኢየሱስ ማለቱ ኢየሱስ ከጥንት ጀምሮ አባቶቻችን ያውቃሉ። ተአምረ ኢየሱስ ያነባሉ፣ መልካ ኢየሱስ ይደግማሉ። ስለዚህ አሁን ያመጣው አዲስ ስብከት ግን የመናፍቃን ነው እንጂ ከሐሰሰኞስ ወደዚህ ነው እኮ መከፋፈሉም ዘረኝነቱም ያውም ሽሞቱም ለእኔ ማለት መነኩሴ አሁን ልሽም ብሎ ይለምናል። ነውር አይደለም? መነኩሴ ከሞተ በኋላ ተገንዞ ሙቷል መነኩሴ ተብሎ ተመልሶ አሁን ዳኛ ይሆናል? ቁም ይፈርዳል? ወንበር ተቀምጠው ኧረ ነውር ነው። አሁን ይሄ ዝም ብሎ ውሸት ነው። ዳኛ ለመሆን ያው መናፍቃን ዝም ብለው ውስጣቸው ዘጠኝ መለኮት የሚሉ የጣዕማ ሁሉ እናውቃቸዋለን እኮ እንደዚህ ነኝ ነገር ያባገሌ ነኝ ያባገሌ ተብለው ምንናውን ስላልቻሉት ማለት ነው። እንደ ሉተር ለመመነን አስቶ ነበረ። በቃ ተሸነፈ፣ ዓለሙን ገባ። በቃ አንድ መነኩሴ አግብተው በቃ ኢየሱስ አማላጅ ነው አለ። ስለዚህ እነዚህ እንመናለን ብለው ሰይጣን ሲያሸንፋቸው አዲስ አበባ መጥተው አስተዳዳሪ ቤተክርስቲያን ይሆናሉ። በኋላ በጉበ አሁን ራሱ በጉበ የተቀጠረ ጨስ እንዴት ብሎ ነው ያሪፍታ ብለው የሚያስተስሪ? አያስተስሪም። ለራሱ መንፈስ ቅዱስ የሸጠ ነው። ውግዘት ነው፣ ውጉዝ ነው። የሚበላ ብቻ ሳይሆን የሰጠም የሚሰጥ ለሹመት ተብሎ የሚሰጥ ካህናት ክህነት የለውም።
መጽሐፉን ያስቀመጠው እኔ አይደለሁም። መንፈስ ቅዱስ መሸጥ ነው። ክህነት መንፈስ ቅዱስ ነው። አንድ ተነስቶ ካህን ነኝ ብሎ ካህን ለመሆን አይችልም ከመንፈስ ቅዱስ ካልተሰጠው። ስለዚህ አሁን እነዚህ መናፍቃን ወንበሩ ያሉ ጳጳሳትና የውሸት መነኮሳት የተማረኩ ገዳማትን ያሸነፋቸው ሰይጣን አዲስ አበባ ገብተው አባ እየተባሉ ይኸው ቤተክርስቲያን አስተዳዳሪ ይሆናሉ። ታቦቱን መለመኛ ያደርጉታል። በሆዳዴም ታቦት ያወጣሉ። በሆዳዴ ትልቅ ሰው እንኳ ከቤቱ አይወጣም። እሱን አውጥቶ ብር ይለምናሉ። በኋላ ምንም የማያውቅ ህዝብ እልል በሉ ይላሉ። በሆዳዴ ቀን ብር ይሰጣሉ ጨረታ። በኋላ ብሩ ሰብስበው ግማሾቹ አሜሪካ ይሄዳሉ። ግማሻቸው ደግሞ እንደዚህ ከሰማይ መስቀል መጣ፣ ታቦት ደግሞ እንደዚህ መጣ ያሉ ውሸታቸው ማለት ነው። ያው ራሴ ያውቃቸዋል። በኋላ ሰው በአሜሪካ የሄዱ አውቃለሁ ራሴ ማለት ነው። ስለዚህ አሁን ሰው ወአንብር ለነ ይል መጽሐፍ ህየንቴሁ ኖላዊ ሄረ ብሎ ይጸልይ ይላል። ከሃዲ ጳጳስ ከሃዲ ካህን ቤተክርስቲያን ሲሞላ መጸለይ ምን ብሎ ይጸላል? እንደ አባቶቻችን ቸር የሆነ ካህን አምጣልን። እኛ ሰይጣንም ቢሆን አናውቅም። ያንተ ስጋና ደም ግን ያው በመልአኩ እጅ አድርገህ አቀብለን ይላል። ይቀበላል። ሰውየው ንጹህ ከሆነ አምላክ ያው ካህኑ ርኩስ ቢሆን እንኳ መጥቶ ካህኑን አስሮ ራሱ ያቀብለዋል መልአኩ። ሰውየው ቅድስና ካለው ምእመኑ ማለት ነው። ተቀባዩ በቃ ተቀባዩ ቅዱስ ከሆነ አምጥቶ ይኸው የርኩሱ መነኩሴና ርኩስ ጳጳስ ያስርና መልአኩ አምጥቶ በመልአክ እጅ ያቀብለዋል። ይሄ ቤተክርስቲያኗ ቃል ኪዳን ስለሆነ ኢየሱስ ክርስቶስ ቃል ስለገባ ነው። አሁን ቤተክርስቲያን ትቶ መሸሽ ግን አይገባም። በቃ ከቤተክርስቲያን ወነአምን በአሐቲ ቅድስት ቤተክርስቲያን እናታችን ናት። በኢየሱስ ክርስቶስ ደም የተመሰረተች ቤተክርስቲያን የሄዱ ይኸው ከተገኘ አንድ ንጹሕ ሰው አምጥቶ ቢያጥን ግን ግዴታ ክርስትና ፍትሐት ስለሚገባ ግን በቃ ምን ታደርጋለህ? ወይታን ቀልቁሉ ስለሆነ ቅድስት ቤተክርስቲያን የትም እንሄዳለን? ምንም ከቤተክርስቲያን ወጥተን መሄድ ስለማንችል እስከ አመ ይመጽእ በስብሐት ራሱ በፈለገ የጨለመ ደግሞ ሳይነጋ ስለማይቀር ተስፋ ሳይቆርጡ ቤተክርስቲያን መላእክት ይጠብቋታል። ሰውየው ወደ ቤተክርስቲያን ሲመጣ አውሮ ያ ቤተክርስቲያን የሚጠብቁ መላእክት ይጠብቁታል ለሰውየው። በእንደዚህ አይነት በስተት አስተምሮ ብዙ እምነታቸውን የለወጡ ምእመናኖች አሉ። ለምሳሌ የሆነ ሰው በጣም ተወዳጅና ተደማጭ ተሰሚ የነበረ መምህር ከቤተ ክርስቲያን ተነስቶ ወደ ሌላ ቤተ እምነት ሲሄድ የሱ ተከታይ የነበሩ ኦርቶዶክሳውያን፣ በሁለተኛ ደረጃ አንድ ካህን ወይ አንድ ዘማሪ ወይ አንድ መምህር ያለበትን የስጋዊ ድክመት አይተው ያንን ተከትለው እሱ ይጠጣ የለ እሱ ይቅም የለ እሱ ይዘሙት የለ እሱ እንዲህ ብሎ የለ ብለው ሰዎችን እንደ ሰውኛ በማሰብ የሚናገሩትን ቃለ እግዚአብሔር በመርሳት የሚያደርጉትን ጥፋታዊና ስተታዊ ድርጊት ብቻ በማየት ሰውን ተከትለው እምነት የሚከተሉ እምነት የሚቀይሩ ከቤተ ክርስቲያን የሚቀሩ አንድን ሰው ከቤተ ክርስቲያን ጋር አወዳድረው ሰውየውን ሲጠሉ ቤተ ክርስቲያንን የሚጠሉ ምእመናንና ኦርቶዶክሳውያን አሉ። ለዚህ ተጠያቂው ማን ነው? አሁን ኢየሱስ ክርስቶስ ተናግሯል። ምንድነው ያለ? አይሁድ ክፉዎች ናቸው፣ ጸሐፍት ፈሪሳውያን አጭበርባሪዎች ናቸው። ያውቅ ነበረ ኢየሱስ ክርስቶስ። በኋላ ሰው ከቤተ ክርስቲያን እንዳይጠፋ ግን ማስረጃ ምንድነው ያለ? ውስተ መንበረ ሙሴ ነበሩ ለኩም ጸሐፍት ወፈሪሳውያን፣ በሙሴ መንበር ጸሐፍትና ፈሪሳውያን ተቀምጠው አሉላችሁ። የነገሯችሁ ስሙ፣ ተግባራቸው እንዳታደርጉ። ለምን? የሚናገሩት አያደርጉትምና ማለቱ ይሄ ነው። አሁን እዚህ ያሉ የውሸት ጳጳስና የውሸት ጨስ የውሸት ደብተራ የሚሉትና የሚያደርጉት ለየብቻ መሆኑ ስላወቀ ነው ጌታ። ምንም የነሱ ስራ አትከተሉ። አሁን አንድ ሰው ውደደው ነው እንጂ አምልኮ አልተባለም። አሁን ጨስ ክንፍን ቢያወጣ ሰው ነው፣ ሊሳሳት ይችላል። ከይሁዳ የበለጠ የለም። ሁለት ሙት አንስቶ ነበር ይሁዳ። ስለዚህ ይኸው ይሁዳ ሆኖ ነው የቀረ። ስለዚህ አሁን እስከ ሞት ድረስ የታመንኩህ ነው የተባለ። ስለዚህ እነዚህ ሰዎች ተመልሰው አባ ገሌ ተሳሳተ፣ ጨስ ገሌ ተሳሳተ ብለው የሚክዱ ደናቆር ናቸው። ዶሮም ስር አልሰደዱም ማለት ነው። ዝም ብለው በአለት ላይ ያልታነጹ በአሸዋ ላይ ዘትነጹ ንፋስ መጣ ዝናብ መጣ ይኸው ድቀቱ ትልቅ ሆነ የተባሉ እነዚህ
ዝም ብሎ የውሸት ክርስቲያን የነበሩ ነው በሰው የሚሳሳቱ እንጂ ሰው እንደሚሳሳትማ ጌታ ተናግሮ በቃ ቃላቸው ስሙ ተገረሻ አታደርጉ ያለውን ነገር አላስተዋሉም። ስለዚህ በሰው ተሳሳተ ብሎ ገደል መግባት የለም። ያውም አንድ ወረበላ ጭስ ነበረ፣ ጭስ ፎላ የሚባል ሴቶች አስተማራቸው። ስለ አስተማራቸው ፈጣሪያቸው አወቁ። በኋላ ከሃዲ ንጉሥ መጣ። እነዚህ ያስተማርካቸው ካዱ ብለህ አሳምን፣ ንብረትህ ልመልስልህ አለው። ሄዶ ባካሽ ተሳስቻለሁና በዚህ ያለን እመኑ አላቸው። አስተምረህናል፣ በፊት አባታችን ነበርክ፣ አሁን ግን እንኳን ነገርከኝ እንጂ በፍጹም ስለ እናንተ ንብረት ብለን አምላካችን አንክድም አሉ። በኋላ ምን በአንተ በል ግደላቸው አለው ለጨሱ። ጨሱ ሄዶ ገደላቸው። በኋላ ያ ከሃዲ ንጉሥ ግን ለሱም ገደለው፣ አልማረውም። በስከ በነው ውስጥ ጠፋ። ስለዚህ ሰው ተሳሳተ ብሎ ይሄ እንደዚህ ማድረግ ዝም ብሎ ያልጸኑ ድሮውም ሃይማኖት ያልነበራቸው እንጂ ሃይማኖት የነበረው ሰው እንደዚህ አያደርግም ማለት ነው። መልካም። ከዚህ በፊት የነገሩን ብዙ ትንቢቶች ነበሩ። እሺ ብዙዎቹን እንግዲህ እኔ እስካየሁት ድረስ ተፈጽመዋል። የመሬት መንቀጥቀጥ፣ የእርስ በርሱ ጦርነቱ፣ በተለያዩ ሀገራት ላይ እሳት መውረዱ፣ እሳት መዝነቡ የተፈጸሙ ብዙ ነገሮች አሉ። ስለዚህ አሁን ደግሞ የቀሩን ወራቶች እንግዲህ ለ2018 4 ወርና 5 ወር ነው የቀረን። የቀሩንን ወራቶችና የቀጣይ 2018 ዓመተ ምህረትን በውስጥና በውጪ በቤተ ክርስቲያናችንና በሀገራችን በኢትዮጵያ የመጣብንን ፈተና በምን አይነት መንገድ ተቋቁመን ልንወጣው እንችላለን? ወደፊትስ ምን እንጠብቅ? አሁን ደግሞ የቀሩ እንግዲህ የመጨረሻው ዘመን ምልክቶች እስካሁን ካየናቸው በምን አይነት መንገድ ሊለዩ ይችላሉ? አዎ ጥሩ ነው። አሁን መጻሕፍቱ ነቢያት ናቸው የተናገሩት፣ አንዳንድ አባቶችም የተናገሩት በረዘሙ ግንቦችና በተመሸጉ ከተሞች ላይ የእግዚአብሔር ቁጣ ይነዳል ይላል። አሁን እነዚህ በውጭ ያሉ ፈላስፎች አለን የሚሉ መዓታቸው እየደረሰ ነው። ሰው ሳይወድ በግዱ ወደ ገጠር እንደሚመጣ እና አሜሪካ በወንድ ለወንድ እና በግብረ ሰዶም በደንብ አድርገው እየሰበኩ ስለሆነ እግዚአብሔር በቁጣው እንደሚያቃጥለው አስቀድመው ነቢያት ተናግረዋል። እነዚህ እስራኤል የሚባል ደግሞ ይኸው እነዚህ 7 የዲያብሎስ አቅርንት የተባሉ ሀገሮች አሉ። እነሱም እግዚአብሔር በመዓቱ በቁጣው ስለማይመለሱ እንደሚያቃጥላቸውና ስደት ወደ ኢትዮጵያ እንደሚሆን ኢትዮጵያም ያውም ከከተማ ወደ ገጠሩ እንደሚወደድ የሄደ በገደል በዱር ጊዜው ያልፈዋል ሳይደናገር ነው። አሁን ያ መጽሐፍ ያለውም ማቴዎስ 24 ሁሉ ነገር የተናገረው መንግስት በመንግስት ላይ ይላል። አሁን መንግስት በመንግስት ላይ ብዙ ኃይለኞች ሀገሮች እርስ በርሳቸው እየተጋጭ ነው ያለ። በዚህ በኢትዮጵያም ራሱ አንድ ኢትዮጵያ የነበረች አንተ ትግራይ፣ አንተ አማራ፣ አንተ ፋኖ፣ አንተ ብልጽግና እየተባባለ እየተለያየ ነው ያለ። ይኸው የሚያመጣው የእልቅት ነው እንጂ ምህረት አያመጣም። እዚህ ትግራይ ውስጥም ይኸው ለሁለት እየተከፈለ ነው፣ እያየነው ነው። ግዴታ የእግዚአብሔር ቃል ስለሆነ ግን አሁን ነው ግን ሰው በአሁን ግን ወዛ አዝለፈ ትዕግስቶ ወእትድህን እውቁቼ ነው ያለ። ተጠንቀቁ፣ እንዳያስቷችሁ ተጠንቀቁ። ይሄ ሊሆን ግድ ነው። የእግዚአብሔር ቃል የተናገረው ከሚቀር ሰማይና ምድር ቢያልፍ ይቀላልና ብሎ የተናገረው የእግዚአብሔር ቃል ስለማይሻር ነው። በዚህ ምክንያት አሁን ሰው ዘአዝለፈ ትዕግስቶ ነው ያለ። ያን ጊዜ ዝም የሚል የሚታገስ ሁሉ ነገር እየሰማ ይሄ ግድ ነው፣ ይሄ ሊሆን ግድ ነው ተብሎ የለ ግድ ነው ስለተባለ አሁን ግን መጠንቀቁ አስፈላጊ ነው። ህዝበ በዓለም ያላቸው ህዝበ ክርስቲያን ገለ ጳጳስ ስለተሳሳተ ለጨስ እንደዚህ ስላለ እንዲያስተማሪ እንደዚህ ስላለ አይደለም። ዝም ብሎ ትዕግስት ሃይማኖት አባቶቻችን እስከ መጨረሻ እነ ቅዱስ ጊዮርጊስ ሰብአ ነገሥታትን ያህል ተቃውሞ ያውም 20 ዓመት ቆንጆ ነው፣ ወጣት ነው፣ ይሄ ይቅርብን አልፈልግም ብሎ አስተማረ። በመሞቱ በስራው በሁሉ በሰማዕትነቱ
የማይመለሱ መሆናቸው ካወቀ በኋላ ነው ጸለየ ጊዮርጊስ ያለ። በኋላ ጸለየ ጊዮርጊስ ወደ ፈጣሪው። ኤልያስ እሳት አውርዶ እንዳቃጠላቸው ጊዮርጊስም ሰብአ ነገሥታትም አመድ አደረጋቸው በጸሎቱ በሚያዝያ 23 ማለት ነው። በዚህ ምክንያት ኢትዮጵያ ጨሰ ገበዝ ተብሎ ኢትዮጵያ ዘመቻ ሲሄዱ ነገሥታቱም ታቦተ ጊዮርጊስ ይዘው ነበር የሚሄዱ። በዚህ በኮረም አላማጣ የሚባል ሀገር አለ። መድፍዕና ታንክ ይዘው ኢትዮጵያውያን ዝም ብሎ አንድ ቢላና እንደዚህ ይዘው ዘምተው በኋላ ሸሹ። እነዚህ ቱርክ እና እንደዚህ መሳሪያ ያዙ። ወደ ገራ ሐሰን የሚባል ከኮረም ሲሸሹ እንዴ ምን ትሸሻላችሁ? መድፍዕና ታንክ መድፍዕ ይዛችሁ ሲባሉ አላህ መጣ አሉ። አሁን አላማጣ የሚባል ከተማ አለ። አላህ ያሉት ለጊዮርጊስ ነው። እሱ አይቶ በነጭ ፈረስ አሁን ራሳቸውም ያሸንፈን ባለ ነጭ ፈረስ ነው ብለው ራሳቸውም መስክረዋል። በኋላ አንድ መናፍቃን ከሃዲያን ማሪካ ሀገር ሆነው ትግሬዎች ናቸው ያሸነፉ እንጂ ጊዮርጊስ የነበረ ነው ብለው የተናገሩ ደናቁር አሉ። በሚዲያ አንድ ደንቆር አለ ኃይሌ የሚባል እሱም ራሱ ጊዮርጊስ በኋላ ብዙ ሰው ነቀፈው። እንዴ ጊዮርጊስ ነው እንጂ ጊዮርጊስ ሰማዕተ ልዳ እና አሁን በአንድ ቦታ ደግሞ አምጥተው በጠርሙዝ ማድረጉ ከመጀመሪያው ስላሴ ቅድስት ስላሴ መስቀል እንደተደረገ ዝም እንዳሉ ከአጋንንት ተማክረው ነው እንጂ ቅዱስ ጊዮርጊስ ያህል አሁን አንድ ቦታ ኡራኤል ክትፎ ቤት፣ ሚካኤል ክትፎ ቤት፣ ገብርኤል ምግብ ቤት እንደዚህ የእግዚአብሔር ስም በከንቱ አታንሳ ያለ መጽሐፍ አሁን ይሄ የማይቃወም ጳጳስ የማይቃወም ካህን ሁሉም በዓለም ሲሻር አንዳንድ የእግዚአብሔርም ሲሻር ተው ማለት ሲገባ እስከ ሞት ድረስ የታመንኩን አይደል የተባለ እስኳን መናገር እስከ ሞት ድረስ እንጂ አሁን ሰማዕታት ተብሎ ቅዱስ ቂርቆስ፣ ፋሲለደስ፣ ቅዱስ መርቆሬዎስ እነዚህ እስከ መጨረሻ ስለታገሱ መከራ እየተቀበሉ ነው። አሁን ሰው ዝም ብሎ ፈጣሪው የለመነ እስከ መጨረሻ የሚታገስ ይድላል በስጋም በነፍስም። ዝም ብሎ ወዲያና ወዲያ የሚል ከሆነ ግን መቅሰፍትም በሽታም አለ። በኋላ ግን ሳይወድ በግዱ መናፍቃንም ሳይወድ በግዳቸው ይመለሳሉ። ያየር ሞኝ አምላክ አይደለም። አሁንም ራሱ ፈረንጆች ራሱ ይሄ ሁሉ መዓት የሚመጣብን ያለ ከኢትዮጵያ ነው ማለት ጀምረዋል። ስለዚህ ይህች ሀገር የነካ ደግሞ ሰላም ስለማይኖር እርስ በርሱ እንዲባላ የሚያደርጉት ያሉ እነ ጣሊያን ከዚህ በፊት ጠላቶቻችን እና አሜሪካ በሰይጣን ስለሚመሩ አንድ ሀገር እነሱ ግን ትክክል አሁን መዓት ይመጣባቸዋል፣ እሳት ይቃጠላሉ። በቃ በመጽሐፍ ትንቢት የተነገረ ስለሆነ የማይቀር ነገር ነው። አሁን ከአንድ ሳምንት በፊት እስራኤልና ፍልስጤምን አንድ ያደርጋል የተባለው ሐሳዊ መሲህ መጣ ተብሎ አላህ ነው የላከኝ ክርስቶስ ነብይ ነው እኔም ነብይ ነኝ ብሎ በካላህም ከክርስቶስም የተላከው እኔ ነብይ ነኝ ብሎ ራሱን ነብይ አድርጎ የመጣና ብዙ ሰው እየተቀባበለው ያለ አንድ ቪዲዮ አለ። ራሱን ነብይ አድርጎ ክርስቶስም ነብይ ነው አምላክ አይደለም ብሎ ከኔ ውጭ ነብይ የለም ብሎ ራሱን ነብይ አድርጎ የመጣ ሰው አለ። አሁን ይሄ ሳይውል ሳያድር ደግሞ በዚህ ሰዓት እስራኤል እሳት እየነደደ ከ3 ቀን በላይ ሆኖት ከ20,000 ሄክታር በላይ ምድር ተቃጥሎ የወደቁት መልአክ ናቸው እስራኤልን እያቃጠሉት ያለው እየተባለ አሁን እስራኤል ጭንቅ ውስጥ ነው ያለችው። እስራኤል ማለት እንግዲህ የተባረከች የተቀደሰች እመቤታችን የባረከቻት ክርስቶስ የባረካት ከልደት እስከ እርገቱ ድረስ ክርስቶስ የተመላለሰባት የተባረከች የምትባል ሀገር ነች። ይህ ስታዳ ከምን የተነሳ ይመስሎታል? የመጨረሻ ጥያቄ ነው። ጦር ነው። አሁን የእስራኤል ኢየሱስ ክርስቶስ ሰላምን ፈልጎ ሲመጣ አልተቀበሉትም። ስለዚህ ደስታችሁ ሰላማችሁ አልፈለጋችሁም፣ ሁሉ ጊዜ እናንተ በሁከትና በእንትን ትኖራላችሁ ብሎ አሁን ሐሳዌ መስህን የሚያመልኩ ሁለተኛ ይወለዳል ብለው ለሐሳዌ መስህ የሚጠብቁ መሆናቸው መሪዎቱ ነው። ቅድስት ሀገር ኢየሩሳሌም ኢየሱስ ክርስቶስ በእግሩ የረገጣት እመቤታችንም ይኸው ድሮም እግዚአብሔር ግን ከእስራኤል ኢትዮጵያ ነው የሚወደው። በትንቢተ አሞጽ እናንተ እስራኤላውያን ለእኔ እንደ ኢትዮጵያ ናችሁ ነው ያለ። ሳዩኝ የሚያምኑ
ንዑዳን ኮራን ናቸው ብሎ እመቤታችንም ይኸውም ወዳ ታቦተ ጽዮንም ወደ ኢትዮጵያ ነው የመጣችው። ብዙ ታሪክ አለ። መስቀሉም ሆነ ሁሉ ወደ ኢትዮጵያ መምጣቱ ኢትዮጵያ ምስጢር ብዙ ታሪክ ያለው ነው። አሁን የእስራኤል ግን ኢየሱስ ክርስቶስ ሰቀለችው ያውም ከወንበዴዎች ማህል አድርጋ። ስለዚህ ሰላማዊ ኢየሱስ ክርስቶስ ሲመጣ ሰላም ስላልፈለገች ሰላም አታገኝም ማለት ነው። አሁን ስለማታኑ ገና ሌላ መዓትም እንደሚጨመራት መጽሐፍ ይናገራል። ይሄ ሐሳብ የመሲህ የሚሉትም እሱ ገና ነው። አስቀድሞ ሌላ ደግ ነገር የሚመጣ ስላለ በኋላ ኤልያስና ሄኖክ የሚቃወሙት አሁን ዝም ብሎ ምንጭ ነው። ዝም ብሎ ጣር የሚጥ ጣር ነው። ሰው ነው የነገረኝ። ራሱ አፍረው እስላም እንዴት እንዳፈሩ ኢየሱስ ክርስቶስ ቀጥታ በመካ መዲና መጥቶ ስለታየ የነ መሐመድ ዝም ብሎ ከንቱ መሆኑ እምነቱ በጣም ብዙ እስላም አሁን እየተንቀጠቀጡ ነው ያለ። በዚህ በተለይ በአፋር በዚህ አፍረው የሚናገሩት የሚሉት ነገር ግራ ገብታቸዋል። አሁን እውነት ደግሞ እየጠራ የወጣ ስለሚሄድ ድሮውም አንዲት ሃይማኖት ነው ያለችው። ያህርም አንድ ነው። ጥምቀትም አንድ ናት። ቤተክርስቲያንም አንድ ናት። ሁለት ሃይማኖት የለም። ሃይማኖት አንድ ነው። ሌላ ሰው ሰራች ድርጅት ነው። ስለዚህ ይሄ ግን ትንቢት ስላለ ገና በእስራኤል ሆኖ አይቀርም። ስንኳ እስራኤል ይቅርና በዚህ በኢትዮጵያም ብዙ እሳት በአፋርም በአዋሽም በዚህ በኤርትራም ብዙ የታየ ነገር አለ። አሁን እግዚአብሔር አምላክ ከሰኔው ከእንትን ስንደርስ እንጃ አንድ ምልክት ሳይታይ አይቀርም። ግን የሰላም ምልክት ያደርግልን ብለን መጸለይ አለብን። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ከአባታችን ከቄስ አምደ ጊዮርጊስ ጋር የነበረን ቆይታ ይሄን ይመስል ነበር። በቆይታችን ብዙዎቻችሁ ለጥያቄያችሁ ትክክለኛ የሆነ መልስ እንዳገኛችሁ ተስፋ እናደርጋለን። የተሰማችሁን ደስታ በኮሜንት መስጫ ሳጥኑ ላይ ከታች እንድትጽፉልን እንግዲህ የመጨረሻ መልእክታችን ነው። አሁን ደግሞ አባታችን ቄስ አምደ ጊዮርጊስ ከልጃቸው ከዳቆን ሞገስ ጋር ያሬዳዊ ዜማ ዝማሬ ያቀርቡልናል። በቀጥታ ወደ እሳቸው ነው የምወስዳችሁ። አሁንም በድጋሚ እስከ መጨረሻው ድረስ ከኛ ጋር ሁኑ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የተከበራችሁ በዓለም ውስጥ ያላችሁ የእመቤታችን ልጆች የእግዚአብሔር ወዳጆች የጻድቃን የሰማዕታት ወዳጆች ያላችሁ ሕዝበ ክርስቲያን አሁን በወንድሞቻችን አጋጣሚ የቀረበልኝ ጥያቄ እግዚአብሔር እንዳቀበለኝ ተናግሬያለሁ። አሁን ደግሞ ትንሽ አሞኝ ስለሰነበተ ጎረረ እንትን ብሎኛል። ግን አሁን ትንሣኤ ስለሆነ የትንሣኤ መዝሙር ከልጄ ጋር እንዘምራለን። እግዚአብሔር አምላክ ይግለጽልን። ዮም ፍስሐ ኦነ ሰንበተ ክርስቲያን እስመ ተንሥአ ክርስቶስ እሙታን ዮም ፍስሐ ኦነ ሰንበተ ክርስቲያን እስመ ተንሥአ ክርስቶስ እሙታን ቀደሳ ወአክበራ ወአልዓላ እምኩሎን መዋዕል ቀደሳ ወአክበራ ወአልዓላ እምኩሎን መዋዕል ሰላም 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 ሳይኮን ሰላም
ሰላም ሰላም ሰላም ሰላም እምይእዜሰ ይኩን ሰላም እምይእዜሰ ይኩን ሰላም እምይእዜሰ ይኩን ሰላም እምይእዜሰ ይኩን ሰላም ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን ክርስቶስ ተንሥአ እሙታን ክርስቶስ ተንሥአ በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም ይኩን ሰላም አሰሮ ለሰይጣን አግዓዞ ለአዳም ሰላም ይኩን ሰላም ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም ይኩን ሰላም 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 ይኩን ሰላም 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 ይኩን ሰላም እስቲ በስመ አብ ብዬ ይኩን ሰላም ልጀምር ሰላምታ ይኩን ሰላም ለሰው ልጆች ሳይሆን ይኩን ሰላም ለላይኛው ጌታ ይኩን ሰላም አሰሮ ለሰይጣን አግዓዞ ለአዳም ሰላም ይኩን ሰላም አሰሮ ለሰይጣን አግዓዞ ለአዳም ሰላም ይኩን ሰላም 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 ይኩን ሰላም ከዚህ ዓለም ካለው ይኩን ሰላም ከመልካሙ ነገር ይኩን ሰላም ከሁሉን ይበልጣል ይኩን ሰላም መኖር በመከበር ይኩን ሰላም ሁሉ ከንቱ ሆኖ ይኩን ሰላም ከሥጋ ጋር ሲቀበር ይኩን ሰላም ከሞት ጋር ሲቀበር ይኩን ሰላም መልካም ስም ብቻ ነው ይኩን ሰላም ለትውልድ የሚኖር ይኩን ሰላም አሰሮ ለሰይጣን አግዓዞ ለአዳም ሰላም ይኩን ሰላም አሰሮ ለሰይጣን አግዓዞ ለአዳም ሰላም ይኩን ሰላም ተፈሥሒ ማርያም ለአዳም ፋሲካው ተፈሥሒ ማርያም ለአዳም ፋሲካው ወማኢዶታ ወማኢዶታ ለሔዋን አጽመገቦሙ ወማኢዶታ ወማኢዶታ ለሔዋን አጽመገቦሙ ተፈሥሒ ማርያም ለአዳም ፋሲካው ተፈሥሒ ማርያም ለአዳም ፋሲካው ወማኢዶታ ወማኢዶታ ለሔዋን አጽመገቦሙ ወማኢዶታ ሔዋን አጽመገቦሙ ኪዳነች
ችኮነ ቼዳን ችኮነ ቼዳን ችኮ ቼዳን ችኮነ ቼዳን ችኮነ ቼዳን ችኮ ለኃጥኣን ቤዛነ ቼዳን ችኮነ ለኃጥኣን ቤዛነ ቼዳን ችኮ ቼዳን ችኮነ ቼዳን ችኮነ ቼዳን ችኮነ ቼዳን ችኮነ ለኃጥኣን ቤዛነ ለኃጥኣን ቤዛነ ቼዳን ችኮነ ለኃጥኣን ቤዛነ ቼዳን ችኮነ ቼዳን ችኮነ ለኃጥኣን ቤዛነ ቼዳን ችኮነ ቼዳን ችኮነ ቼዳን ችኮነ ቼዳን ችኮነ ለኃጥኣን ቤዛነ ቼዳን ችኮነ ለኃጥኣን ቤዛነ ቼዳን ችኮነ። አባታችን ለትምህርቱ እግዚአብሔር አምላክ ቃለ ሕይወት ያሰማልን፣ የአገልግሎት ዘመኑን ረጅም ዕድሜ ከሙሉ ጤና ጋር ያድልልን። ለዝማሬው ደግሞ ዝማሬ መላእክትን ያሰማልን። ወንድማችን ዲያቆን ሞገስም እንደዚሁ ከአባታችን ጋር ዝማሬን ዘምረህልናል። እግዚአብሔር አምላክ ዝማሬ መላእክትን ያሰማልን። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን የዛሬ የዋጅራት ደብረ ሰላም ቅዱስ ቂርቆስ ቤተክርስቲያን ላይ ከአባታችን ከቄስ አምደ ጊዮርጊስ ጋር የነበረን ቆይታ እጅግ የማይጠገብና የማይሰለች ቆይታ ነበረ። እንግዲህ አባታችን በተለያየ ጊዜ ያው በተለያዩ አውደ ምሕረቶች ላይ በአገልግሎታቸው እናውቃቸዋለን። ስለ እውነት የሚሞቱ ስለ እምነታቸው የሚሞቱ ያዩትን መደበቅና መሸፈን የማይፈልጉ የማይሆንላቸውም አባት ናቸውና እኛም ይሄንን እውነት ስንፈልግ እንግዲህ ከአዲስ አበባ መቀሌ ከመቀሌ ዋጅራት ከአቆራርጠን ሄደን አግኝተናቸዋል። አባታችን እንግዲህ ቀደም ሲል ያው ስቅለትን ስግደትን ሕማማትን ከቤተሰብ ጋር ማሳለፍ አለብኝ ብለው አዲስ አበባ ላይ ጾሙን አገልግሎት ላይ ነበሩ። ነገር ግን ሰሞነ ሕማማትን በዛው በአጥቢያ ቤተክርስቲያኔ ከህዝበ ክርስቲያኑ ጋር ከቤተሰቦቼ ጋር ማሳለፍ ማክበር አለብኝ ብለው ነው የመጡትና እኛ ደግሞ ወደ አዲስ አበባ ይመጣሉ ብለን ስንጠብቃቸው ዘግየት ሲሉብን ወደ ያሉበት ቦታ ሄደናል ማለት ነው። እንግዲህ ይህ ቦታ እጅግ ታሪካዊና ታምራዊ ቦታ ነው። እዚህ ቦታም ላይ እንግዲህ ከአባታችን ጋር በመነጋገርና ቦታው ላይ ካሉ አባቶች ጋር በመመካከር ቅዱስ ቂርቆስ ላይ መንፈሳዊ ጉዞ በቅርብ እናዘጋጃለን። የዋጅራት ህዝብ የተባረከ እውነት የተባረከ እንግዳ ተቀባይ እንግዳ አክባሪ ህዝብ ነው። ይሄንን ደግሞ ያየነውን እንናገራለን፣ የሰማነውን እንመሰክራለን። በቅዳሴውም በጠዋት በደጀ ሰላሙም በሁሉም ነገር አብረን ተሳትፈን አይተናል። ቦታው ላይ ፈዋሽ ጸበል አለ። የቅዱስ ቂርቆስ ገድል ፈዋሽ ገድል አለ። ማህፀን የሚፈታበት አብራክ የሚፈታበት ብዙ እናቶች የወለዱበት የቅዱስ ቂርቆስ ገድል ቦታው ላይ ይገኛል። ይሄ ደግሞ እንግዲህ በአባታችን በሌላ ጊዜ የሚገለጽላችሁ ይሆናል። ቀኑን ተመካክረን ወስነን እናሳውቃችኋለን። ቅዱስ ቂርቆስ ቤተክርስቲያኑ እንደተጀመረ ነው፣ የተጠናቀቀ ነገር የለም። የተለመደ አስተዋጽኦአችሁን ለማድረግ ወደ ኋላ እንደማትሉ ተስፋ እናደርጋለን።
ከቀሪ የዶርቃ ሚዲያ ፕሮግራሞች ጋር አብራችሁን እንድትሆኑ መልእክቴን እያስተላለፍኩኝ ለዛሬ የነበረን ፕሮግራም ይሄን ይመስል ነበር። ሁላችሁም ቸር ሰንብቱ።